ጌታ ለዘለዓለም ይባረክ። እግዚአብሔር ቸርነቱን፣ እግዚአብሔር በጎነቱን፣ እግዚአብሔር መልካምነቱን ለልጁ ለመስፍን፣ ለቤቱ፣ ለሀገሩ፣ ለኢትዮጵያ ከትላንትናው በበለጠ በጣም እያበዛ፣ በጣም እያሰፋ፣ በጣም እየረዳ፣ በጣም እያገዘ እዚያ ደርሷል። ነገርም በታመኑ በእግዚአብሔር እጅ ላይ ሰጥተን ይሄው ወደፊት ነው የምንሄደው። ወዳጆቼ፣ ወንድሞቼ ዳዊት እንደዚህ ይላል፣ ዓይኖቼን ወደ ተራሮች አነሳው ይልና ረዳቴ ከወዴት ይምጣ ይላል። ረዳቴ ሰማይና ምድርን ከሰራው ከልዑል አምላክ ከእግዚአብሔር ዘንድ ነው፣ ከማንም ዘንድ አይደለም። ዳዊት ከዚያ በፊትስ ወደ ኃያላን፣ ዳዊት ወዳላቸው፣ ዳዊት እነዚህ ወደ ቦርጫም ተባሉት፣ ዳዊት ብር ወዳላቸው፣ ዳዊት የተለያየ ነገር ወዳላቸው ዓይኖቹን አንስቶ ነበር። ነገር ግን አንዳቸውም ሊረዱት አልቻሉም። ለምን መሰላችሁ? አንድ እንዲህ ሚል ቃል አለ መጽሐፍ ቅዱስ ነገሥት ላይ፣ እግዚአብሔር ያረዳሽን እንዴት እረዳሻለሁ የሚል ቃል አለ። እግዚአብሔር ሰውን ካረዳ ሰውን ሊረዳው አይችልም። እግዚአብሔር ካረዳ ማንም ምንም ሊያደርግ አይችልም። መስፍንን እግዚአብሔር ሲረዳው ነው ሌላው ሊረዳው የሚመጣው። እግዚአብሔር ሲጎበኘው ነው ሌላው ሊጎበኘው የሚመጣው። እግዚአብሔር ሲያግዘው ነው ሌላው ሊያግዝ የሚመጣው። እግዚአብሔር ከዘጋ፣ ሰማይ ከዘጋ ተዘጋ ነው። ሰማይ ከዘጋ ማንም ሊከፍተው አይችልም። ስለዚህ ዳዊት ምን አረገ? ቀልበስ አረገና ዞር አረጋትና ዓይኖቹን ወደ ተራሮች ያነሳውን አመጣና ወደ ልዑል አምላክ ወደ እግዚአብሔር አነሳ። ሁሉን ወደሚችለው በቃሉ ወደ ታመነው ወደ ልዑል አምላክ ወደ እግዚአብሔር ዓይኖቹን ሲያነሳ ረዳቱ ከዛ መጣ። ወደ ተራሮች አነሳው ይላል፣ ከወዴት ይምጣ ይላል። ረዳቴ ግን ይላልና ሰማይና ምድርን ከሰራው ከልዑል አምላክ ከእግዚአብሔር ዘንድ ነው። አየህ፣ እርዳታን ዞር አድርገህ ወደ እግዚአብሔርን ስጠይቀው እግዚአብሔር አምላክ ይሰጣል። አይ እግዚአብሔር ሲረዳ ነው ሌላው የሚረዳው። ስለዚህ እናንተ ወዳጆቼ ጸልዩ፣ ሌሊትና ቀን ማታ ብትደክሙ እንኳን በእግዚአብሔር ፊት ውደቁና እዚያው እንቅልፍ ይወሰዳችሁ። እየጸለያችሁ እንቅልፍ እዛው ይወሰዳችሁ። እየጸለያችሁ በእግዚአብሔር ፊት ሁኑ። አይ እናንተ እየጸለያችሁ የሚከፈት በር አለ። ስትጸልዩ የማይወድ ስትጸልዩ ነገሮቻችሁን ሊመታ የሚፈልግ የአጋንንት መንፈስ በረከታችሁ ላይ ሊቆም የሚፈልግ ነው። ስለዚህ እግዚአብሔር በረዳችሁ መጠን፣ የሰማይ አምላክ እግዚአብሔር ባገዛችሁ መጠን ይህንን ልዑል እግዚአብሔርን እያከበራችሁ ጸልዩ። እግዚአብሔር መልካም ያደርጋል። እግዚአብሔር በሮችን ይከፍታቸዋል። እግዚአብሔር ጠላቶቻችሁን ይመታቸዋል። እግዚአብሔር በአንድ በኩል የመጣውን በሰባት በኩል ያባርላቸዋል። እግዚአብሔር አምላክ ይረዳል። እግዚአብሔርን ጠይቁት፣ ማንንም አትጠይቁ ወዳጆቼ፣ ወንድሞቼ። ከሰው ምንም አይገኝም። ዘማሪው ታምራት ኃይሌ ሲናገር ከሰው ምን ይገኛል ሲዘምር እንዲህ አለ፣ ከሰው ምን ይገኛል ስጋ ከለበሰ በአንዱ ስናማርር ይመጣል የባሰ አለን። ይህኛው ሲያጠራ ያኛው ሲያደፈርስ ባለንበት መሄድ ውሃ ቅዳ መልሳለ። ወዳጆቼ፣ ወንድሞቼ እናንተ የአባቴ ቡሩካን ዓይኖቻችሁን ወደ ሰማይ አምላክ ወደ ልዑል እግዚአብሔር አንሱ። እግዚአብሔር አምላክ ይረዳል። ምክንያቱም እግዚአብሔር አምላክ የሚረዳ የሚያግዝ አምላክ ነው። ስሙ ለዘለዓለም ይባረክ።